እንቀጥላለን ተመልካቾች። አሁን ደግሞ በዝርዝር ወደምንመለከተው ቀዳሚ ጉዳይ ስናልፍ የከንፈርና ላንቃ መሰንጠቅ በሽታን ለመከላከልና የበሽታው ተጠቂዎችን አክሞ ለማዳን ከየካቲት 15 እስከ 24 ድረስ በወላይታና አካባቢው ነፃ የሕክምና አገልግሎት ስማይል ትሬን የተሰኘ ግብረሰናይ ድርጅት ከግሬስ ሆስፒታል ጋር በመተባበር እንደሚሰጥ ተገለጸ። ለሕክምና ወጪ አቅም የሌላቸው ህብረተሰብ ክፍሎችን ለመርዳት በተዘጋጀው በዚሁ መርሃ ግብር ማህበረሰቡ በወላይታ ሶዶ በግሬስ ሆስፒታል በመምጣት አገልግሎቱን ማግኘት እንደሚችል ጥሪ ቀርቧል። ነህሚያ ገነቱ በዝርዝር ታስመለክተናለች። በተፈጥሮና በተለያዩ አደጋዎች ሊከሰት የሚችለውን የከንፈርና የላንቃ መሰንጠቅ የሚያስከትለው የአካል ጉድለት፣ የአፍ ጣራ ላይ የሚታይ ክፍተት፣ የመጥባትና የመመገብ ችግር፣ የንግግር መክታት ሊያስከትል ይችላል። ታዲያ ይህንን በሽታ ለመከላከል ዘርፉ የሚመለከታቸው አካላት በትኩረት እየሰሩ ይገኛሉ። በወላይታ ሶዶ ከተማ በየካቲት ወር ከ15 እስከ 24 ቀን ድረስ የሚቆይ የከንፈርና የላንቃ መሰንጠቅ በሽታን ለመከላከል የነፃ አገልግሎት እንደሚሰጥ የግሬስ ሆስፒታል የጥርስ ሐኪም ዶክተር ልደቱ አፈወርቅ ተናግረዋል። አገልግሎቱ ከዚህ በፊት ይሰጥ ነበር። ላለፉት 1 ዓመት ከምናምን አካባቢ በወላይታ ሶዶ ግሬስ ሆስፒታል የነፃ የከንፈር እና የላንቃ ቀዶ ሕክምና ሲሰጥ ነው የቆየው። አሁን ግን በዋናነት እስከዛሬ እየተሰጠ የቆየ ቢሆንም እንደ ሀገር አቀፍ ለሶስተኛ ጊዜ ብዙ ሰዎችን በተመሳሳይ ጊዜ ለመስራት ለሁለተኛ ጊዜ ነው እያከበረን ያለ ነው። ስለዚህ ይህንን አገልግሎት መጠቀም የሚችሉ ብቻ ሳይሆን በየቤታችን በየጎረቤቶቻችን በተለያየ ቦታ ያሉ የላንቃ መሰንጠቅ ያለባቸው ወይ የከንፈር መሰንጠቅ ያለባቸው ህሙማንን በነፃ ስለሆነ የምናክማቸው ቀዶ ሕክምና የምናደርጋቸው መጥቶ የዚህ ተጠቃሚ እንዲሆኑ ለማድረግ ነው። ይህንን የሕክምና ድጋፍ የሚያደርገው ስማይል ትሬን የሚባል የግል ድርጅት፣ የትረስት ቻሪቲ ኦርጋናይዜሽን የሚባል የበጎ አድራጎት ማህበር ከግሬስ ሆስፒታል ጋር በጋራ በመሆን ነው። ስለዚህ ከስማይል ትሬን ከሚባል ኢንተርናሽናል ኦርጋናይዜሽን ነው ከሱ ጋርና ትረስት ቻሪቲ ኦርጋናይዜሽን የሚባል ሀገር አቀፍ ኦርጋናይዜሽን ከግሬስ ሆስፒታል ጋር በመተባበር ነው ይህንን ፕሮግራም የምናዘጋጀው። ስለዚህ የዚህ ፕሮግራም ዋና ዓላማ ህጻናት ሲወለዱ በተፈጥሮ የላንቃ መሰንጠቅና ሌሎችም ያላቸውን በትንሽነታቸው በጣም ብዙ ሳያድጉ በልጅነታቸው ኦፕራሲዮን አድርጎ ከሚደርስባቸው መገለል በጊዜ እንዲታከሙ ለማድረግ ነው። ያንን ለመቀነስ ሁላችንም አንዳንድ ጊዜ በአልትራሳውንድም ቼክ አድርገን እንደዚህ አይነት ነገር መኖሩ እናረጋግጣለን። ስለዚህ ከመወለዳቸው በፊትም ኦፕራሲዮን ይደረጋል። ሆኖም ግን እንደ ኢትዮጵያ ከ3 ወር ጀምሮ በማንኛውም ሰው መጥቶ የላንቃ መሰንጠቅ ያለበት ኦፕራሲዮን ማስደረግ ይችላል። ስለዚህ እድሜ አይገድብም። ህጻናት ቢሆኑ ይመከራል። አዋቂዎችም ካሉ ግን መምጣት ይችላሉ። ለአካባቢው ማህበረሰብ የተዘጋጀው የነፃ ሕክምና አገልግሎት የበሽታው ተጠቂ በግሉ ቢታከም ከ20 ሺህ እስከ 100 ሺህ ብር ሊያወጣ እንደሚችል በመገንዘብ ይህንን የነፃ ሕክምና አገልግሎት እንዲያገኝ ዶክተር ልደቱ አፈወርቅ አጽንኦት ሰጥተዋል። የላንቃ መሰንጠቅ በግሉ ቢታከም በጣም ብዙ ገንዘብ ከዚህ በፊት እንዲያውም ይሄ ሕክምና ኢትዮጵያ ውስጥ ከመለመዱ በፊት አንዳንድ ገንዘብ ያላቸው ውጭ ሀገር ድረስ ሄደው የሚታከሙበት አገልግሎት ነበረ። ከቅርብ ጊዜ ወዲህ ኢትዮጵያውያን ሐኪሞችም እየሰለጠነን ስንመጣ በሀገራችን እዚሁ ኦፕራሲዮን መደረግ አዲስ አበባ ድረስ ተኪዶ ከዛ በኋላም እዚሁ እየተደረገ ሲመጣ ስለዚህ ከ20 ሺህ ብር እስከ 100 ሺዎች በላይ የሚያስወጣ ሕክምና ነው ማለት ነው። ይህንን ሕክምና መታችሁ በነፃ ታከሙ። እንዲያውም የትራንስፖርት፣ የቁርስ፣ ምሳ፣ ራት፣ ያልጋ ሁሉ ወጪ እዚሁ የሚሸፈን ነው። ሕክምናውን ፈልገው የሚመጡ ታካሚዎችን ለማገልገል በሙሉ ዝግጅት እየጠበቅን ነው ያሉት የግሬስ ሆስፒታል የክሊኒካል ሱፐርቫይዘር አኒታ አክሊሉ ናቸው። አጠቃላይ የትኛውም አይነት ወጪ በዚህ በሆስፒታሉ ከቨር ተደርጎ የትራንስፖርት ሊሆን ይችላል፣ የምግብ ሊሆን ይችላል፣ ሌሎች የሰርጀሪ ፕራይሶች ሁሉ በሆስፒታሉ እና በአጋር ድርጅቶች ከቨር ተደርጎ ሰርቪሱን ለመስጠት ታካሚዎቻችንን በጉጉት እየጠበቅን እንገኛለን። ስለዚህ ሲመጡ ካርድ በማውጣት ብቻ ካርዱንም በነፃ በማውጣት ሕክምናውን ማግኘት እንደሚችሉ እና ዝግጅታችንን ሁሉ ጨርሰን እየጠበቅን እንደሆነ ለማሳወቅ እንወዳለን።
የሕክምናው ዋና ዓላማ የበሽታው ተጠቂ የሆኑ ልጆችን ስቃይ ለማስቀረት ነው የሚሉት የትረስት ቻሪቲ ኦርጋናይዜሽን በጎ አድራጎት ማህበር ዋና ስራ አስፈጻሚ አቶ ደሴ ዳቼ ናቸው። ትልቁ ዓላማ አድርገን የተነሳ ነው። ልክ እንደዚህ ከዚህ በፊት ይሄ ስራ ስንጀምር ይሄ አገልግሎት ወላይታ ላይም ደቡብ ኢትዮጵያ ላይ አይሰጥም፣ አርባ ምንጭም ጂንካም አይሰጥም፣ አዲስ አበባ ነው የሚሰጠውና በዚህ እክል ተጠቅቶ በየቤቱ ያሉ ህፃናት ተጎድቶ ማለት ትምህርት ቤት የማይሄዱ ሃይማኖት ቦታ የማይሄዱ የተለያዩ ህፃናት አሉ። ያንን ለማስቀራት እነዚህ ህፃናት ልክ እኩዮቻቸው መሳቅ፣ መጫወት፣ መደሰት መማር አለባቸውና ያንን ለማስቀራት ብለን ስራውን በአዲሱ አዋጅ ጀምረናል። ከመንግስት የህጋዊ እውቅና በማግኘት በሁሉም ክልል ላይ ስራውን በስፋት እየሰራ ነው የምንገኘው። ከየካቲት 15 ቀን እስከ 24 ድረስ ህብረተሰቡ ነጻ ህክምና አገልግሎት በግሬስ ሆስፒታል ማግኘት እንደሚችሉ ተገልጿል። በዱጉና ፋንጎ ወረዳ በግብርናው ዘርፍ የተደራጁ ወጣቶች የተፈጥሮ እርጥበትና የመስኖ ውሃ በመጠቀም ምርታማ ስራ እየሰሩ መሆናቸውን ገለጹ። በየቀበሌያት ያለውን ወል መሬትን ወጣቶች በማረስ ተጠቃሚ እንዲሆኑ የማድረግ ስራ ሊጠናከር እንደሚገባም ተጠቁሟል። ሰናይት አብርሃም ተጨማሪ አላት። ይህ የምትመለከቱት በቆሎ ማሳ ወጣቶች በኢንተርፕራይዝ ተደራጅተው በበጋ ግብርና ወቅት የሚያለሙት ነው። የመስኖ ውሃ ሳይጠቀሙ እርጥበታማ ለም መሬት በመጠቀም ወጣቶች ኑሯቸውን ለመለወጥ እየተጉ ይገኛሉ። በሰብል ነው እየተሰማረንበት ያለ ነው። በቆሎ ሰብል እየሰራንበት ነው ያለ ነው። ይሄ ሰብሉ አሁን ጥሩ ደረጃ ላይ ነው ያለው። ለወደፊትም ጥሩ ውጤት ይሰጠናል ብለን እናምንበታል። 7 ሴትና 3 ወንድ ሆነን ተደራጅተን ከቀበሌ ተለምልመን ወጥተን አሁን እዛ ለመስራት ወጥሰናል። በወላይታ ዞን ዱጉና ፋንጎ ወረዳ ኦፋ ካላቻና ብላቴ ጨርቾ ቀበሌያት በበቆሎና ጓሮ አትክልት እያለሙ ያሉ ወጣቶች የባለሙያዎች ድጋፍና ክትትል የተጠናከረ መሆኑን በመግለጽ መንግስት መስኖ ገብ አካባቢ ያለውን ወል መሬት ለተደራጁ ወጣቶች በመስጠት ይበልጥ ተጠቃሚ እንዲሆኑ ለማድረግ ሊሰራ ይገባል ብለዋል። ቀበሌ ደግሞ ቀበሌው ከወረዳው ጋር ተነጋግሮ ለኛ መሬት ቢሰጥ ቀበሌ ላይ አሁን መሬት አለ። ይሄ በኮንትራት ነው የያዝ ነው ለ3 አመት ለ30 ሺህ ብር። ቀጣዩ ደግሞ ሌላ መሬት ቢኖር ሌላውን እንሰራለን። አሁን ተከራይተን ከምንኖር ራሳችን አድርገን ሰርተን ብንለወጥ ለኛ መንግስት ይሄን ቻንስ ቢያዘጋጅልን ወይም ቢፈቅድልኝ ለኛ ማሳ እንድሰጥ። አሁን ማሳ እዚህ አለኛ ጋጨርቾ ላይ ወል መሬት አለ። ወል መሬቱን አመቻችቶ ብዘን ከፍተኛ ትምህርት ተቋማት ተመርቀው የወጡ ወጣቶች ስራን ሳያማርጡ ኑሯቸውን ለማሻሻልና ለመለወጥ ያገኙትን ስራ መስራት እንዳለባቸው የተገለጸ ሲሆን በግብርናው ዘርፍ በተሰማሩበት ውጤታማ እንዲሆኑ ክህሎት ስልጠና በመስጠት በበልግ እርሻ ወቅትም ተጠቃሚ እንዲሆኑ እየተሰራ ይገኛል። ሌላ ኤንጂኦ ጋር ወጣቶችን ከማገናኘት አንጻር በቆሎ ፓይነር ሾኔ በቆሎ ድጋፍ እንዲደረግ፣ ሁለተኛ ደግሞ ፉል ፓኬጅ ላይ ደግሞ ማዳበሪያና ዩሪያ እንዲሰጣቸው በማድረግ ቀበሌ መሬት ከሰጠ እኛ የተለዩ ወጣቶችን መልመ አደራጅተን ቀበሌ መሬት ይሰጣል። እኛም ደግሞ ከኤንጂኦ ጋር ሆነን ይሄንን ፉል ፓኬጆችን ለወጣቱ ሰጥተን ያው እስከዚህ ድረስ የመጀመሪያ ዙር ኩትካቶ ጀምሯል። በያንዱ ቀበሌ ላይ አሁን ቅድም ኦፋ ካላቻ ቀበሌ ላይ 16 ሄክታር የተደራጁ ወጣቶች አሉ። ወደ 22 የሚጠጉት እነሱ በቆሎ እየሰሩ ናቸው። ሌሎች ብላቴ አካባቢ ላይ ያሉ ልጆች አሉ። ማሳ ላይ ተደራጅተው ጓሮ አትክልት የሚለሙት አሉ። ጥቅል ጎመን መስራት አሉ። ሽንኩርት መስራት አሉ። ቲማቲም የተደራጁ ሰዎች አሉ። ሁሉም እኛም በሞባይል ድጋፍ አድርገን እንደ ቢሮም ልዩ ድጋፍ አድርገን እነሱ ጋር በጣም ታርጌት አድርገን ቀጣይ ወጣቶች ህይወት የሚቀየርበት ሁኔታ ተፈጥረን እየሰራን ያለው ከነሱ ጋር ነው። በልግ ላይ በሰብል ልማት ተደራጅቶ ወደ ስራ ውስጥ ለመግባት የተዘጋጁ ወጣቶች በሰብል ላይ 15 ኢንተርፕራይዝ ተደራጅቶ ነው ያለው። 15ቱ ምንድነው በበቆሎ ነው። ይሄንን ደግሞ አንደኛ ግማሹ በወረዳው መንግስት ከየቀበሌያት የሚሰበሰቡ ከሪቮልቪንግ ፈንድ ብድር ያገኛሉ። ቀሪዎች ግን ቅድም እንዳልኩሽ ኤቲኤ ድርጅት ጋር ተናበን ያው ያግዛሉና በልግ ላይ በበቆሎ ወይም በሰብል ልማት ላይ ተደራጅቶ ለገቡ የተዘጋጁ አሉ። ፕላስ በጓሮ አትክልት ላይ ብላቴ ጨርቾ ላይ በተለይ እነኚህ መስኖ ገብ አካባቢዎች ላይ ብላቴታ ላይ በፋንጎ ብጆ ላይ ደንዶ ኮሸምቦ ላይ ደንዶ ወርቅቻ ላይ እና
ፋንጎ ሁምቦ ላይ ጓሮ አትክልት ላይ ተደራጅቶ በዚህ በልግ ላይ የሚገቡ በርካታ ወጣቶች የተዘጋጁ አሉ። በወረዳው የስራ አጥ ወጣቶች ቁጥር ለመቀነስ ትኩረት ተሰጥቶ እየተሰራ እንደሚገኝ ያመላከቱት የዘርፉ አመራሮች ወል መሬቶችን ለወጣቶች ለማስተላለፍ በየቀበሌያት የማዘጋጀት ስራ እየተሰራ ይገኛል ብለዋል። ለወጣቶች እኛ ወል መሬት እየሰጠናል። ብላቴታ ሰጥተናል፣ ጫርቾ ላይ ሰጥተናል፣ ሌላ ቦታ ሁሉም ሰጥተናል። ግን የወል መሬት ላይ የተደራጁ ወጣቶች አሉ። ምልምራ ሂደቱ እያለቀ ነው ያሉት ሌሎች አሉ። አሁን በወል መሬት ሰጥተናል። በራሱ ደግሞ ተደራጅቶ የተወሰነ ከዚህ በፊትም በማይበር ተደራጅቶ ሀብት አፍርቶ ከ5 ዓመት በላይ የተጠቀሙ ልጆች አሉ። ከነሱ ሼር አድርገው ወስደን እነሱ ደግሞ ሌላ ስራ ላይ ሳስመርተን ለነዚህ ለአዲስ መደራጁ ሰዎች እየሰጠናል። በሆነ ተቋም ገብቼ እሰራለሁ የሚለውን ትቶ አሁን የኛ ወረዳ በጣም ሰፊ አማራጭ ያለበት ወረዳ ነው። በእርሻ ብትሉ፣ በሰብል ልማት ብትሉ፣ በንብ ማነብ ብትሉ፣ በላም በወተት ላም ብትሉ በተፋሰሶች ላይ በርካታ ማሳዎች አሉ። ይሄንን ወጣት በየአካባቢ ያለውን ፖቴንሻል ተጠቅሞ ወደ ስራ እንዲገባ ራሱንም ህይወት እንዲቀይር የቤተሰቡን ህይወት እንዲቀይር የማድረግ ስራ መስራት አለበት። በወረዳው በግብርና ዘርፍ የተደራጁ ወጣቶች ምርታማ እንዲሆኑ ድጋፍ የማድረግ ስራ ሊጠናከር ይገባል። ወሳኝ ምዕራፍ ላይ ለደረሰው የሀገራዊ ምክክር ሂደት ስኬታማነት ሁሉም የበኩሉን ሊወጣ እንደሚገባ ዋና ኮሚሽነር ፕሮፌሰር መስፍን አርአያ ገለጹ። በሀገራዊ ምክክር ሂደቱን ፋይዳ ያላቸውና ቅድሚያ የሚሰጣቸውን አጀንዳዎች የመቅረጽ ስራዎች እየተገባደዱ ነው ያሉት ዋና ኮሚሽነሩ ተአማኒና ገለልተኛ የምክክር አመቻች አወያዮች ልየታ መከናወኑን አስረድተዋል። በአጀንዳ ማሰባሰብና ተሳታፊ ልየታ የምክክር መድረኩም አጀንዳዎችና ለዋናው ጉባኤ የሚሳተፉ አካላትን በመለየት ማቅረብ መቻላቸውን ተናግረዋል። ትሁን ዘለቀ በዝርዝር ታስመለክተናለች። የኢትዮጵያ ሀገራዊ ምክክር በዋና ዋና ሀገራዊ ጉዳዮች ላይ በሰለጠነ የምክክር አውድ ብሔራዊ መግባባትን በመፍጠር ጠንካራ ሀገረ መንግስትን ለመገንባት በወሳኝ የምክክር ምዕራፍ ላይ ይገኛል። ለዚህም በሀገር ውስጥ በክልሎችና በከተማ አስተዳደሮች እንዲሁም በውጭ ዓለማት ከሚገኙ ኢትዮጵያውያንና ትውልደ ኢትዮጵያውያን ስኬታማ የአጀንዳ ማሰባሰብና ተሳታፊ ልየታ የምክክር መድረክ አካሂዷል። የኢትዮጵያ ሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ ለኢዜአ እንደገለጹት በሀገራዊ ምክክር አጀንዳ ማሰባሰብና ተሳታፊ ልየታ መድረክ ላይ በሚሊዮን የሚቆጠሩ ሰዎች ተሳትፈዋል። የኢትዮጵያ ሀገራዊ ምክክር አሳታፊና አካታችነትም አህጉራዊና ዓለም አቀፋዊ ተሞክሮ ይገኝበታል ተብሎ የሚጠበቅ ስኬታማ ሂደትን እያለፈ እንደሚገኝም ገልጸዋል። በዚህም በሀገር አቀፍ ደረጃ ከትግራይ ክልል ውጪ በሁሉም ክልሎችና ከተማ አስተዳደሮች የፌዴራል ተቋማትና በውጭ ዓለማት ከሚገኙ ኢትዮጵያውያን ጋር ስኬታማ ምክክር መካሄዱን አስታውሰዋል። በውጭ ሀገራት የሚኖሩ ኢትዮጵያውያንም በአጀንዳ ማሰባሰብና ተሳታፊ ልየታ የምክክር መድረክ በሀገራቸው ጉዳይ አሉኝ የሚሏቸውን አጀንዳዎች በማቅረብ የነቃ ተሳትፎ ማድረጋቸውን ገልጸዋል። አጀንዳ ከ11 ክልሎች ከ2 ከተማ መስተዳድሮች ከፌዴራል ተቋማት እና እንዲሁም በውጭ ከሚኖሩ ኢትዮጵያውያን በበይነመረብና ገጽ ለገጽ በመገናኘት በ6 አገሮች በመካከለኛው ምስራቅ ዩናይትድ አረብ ኤሚሬትስ፣ በደቡብ አፍሪካ፣ በካናዳ፣ በተባበሩት አሜሪካ ግዛት ወይም ዩናይትድ ስቴትስ እና በዩናይትድ ኪንግደም እንዲሁም በስዊድን አድርጓል። አጀንዳዎችን በሄደባቸው ሀገራት ሰብስቧል እና ለዋናው ጉባኤ የሚሆኑ ተመራጮችን ማስመርጧል። ሀገራቸውን የሚወዱ አጀንዳቸውን በትክክል በስርዓት ቀርጸው ያስረከቡ ናቸው። በአጀንዳ ማሰባሰብና ተሳታፊ ልየታ የምክክር መድረኩም አጀንዳዎችንና ለዋናው ጉባኤ የሚሳተፉ አካላትን በመለየት ማቅረብ መቻላቸውንም ገልጸዋል። በሀገራዊ ምክክር ሂደቱ ፋይዳ ያላቸውንና ቅድሚያ የሚሰጣቸውን አጀንዳዎች የመቅረጽ ስራዎች እየተገባደዱ ነው ያሉት ዋና ኮሚሽነሩ ተአማኒና ገለልተኛ የምክክር አመቻች አወያይ ልየታ መከናወኑን አስረድተዋል። ወሳኝ ምዕራፍ ላይ ለደረሰው የሀገራዊ ምክክር ሂደት ስኬታማነት ሁሉም የበኩሉን ሊወጣ እንደሚ ገባ ጠቁመዋል። አጀንዳ ተሰብስበዋል፣ አልቋል። ቀረጻው እየተገባደደ ነው። እንግዲህ ቀሪው በርካታ ብዙ ሺህ የሆኑ ተሳታፊዎችን የሚመጡበትን የሎጂስቲክሱን፣ የጤናውን የመሳሰለውን ሁሉ ነገር እሱን በደንብ በሚገባ ማሰካካት ነው። እሱ ልክ እንደተጨረሰ ደወላችን እንደውላለን። የጉባኤውን መጀመር ማለት ነው። ዘገባው የኢትዮጵያ ዜና አገልግሎት ነው።
ከወራት በኋላ የሚካሄደው ሀገራዊ ምርጫ በሰላማዊና ዲሞክራሲያዊ መንገድ እንዲካሄድ ሁሉም ቤተ እምነቶች አበክሮ ሊሰሩ እንደሚገባ የኪንዶ ዲዳዬ ወረዳ አስተዳደር አስታወቀ። በሃይማኖታዊ ጉባኤዎች ስለ ሰላምና አብሮነት በመስበክ ሁሉም ዜጎች የአካባቢያቸውን ሰላምና ደህንነት በመጠበቅ ጊዜያቸውን በልማት ላይ እንዲያውሉ ማንቃት ይኖርብናል ያሉት ደግሞ የኢትዮጵያ ቃለ ሕይወት ቤተክርስቲያን ዋና ጸሐፊ ዶክተር ስምዖን ሙላቱ ናቸው። በኢትዮጵያ ቃለ ሕይወት ቤተክርስቲያን የወላይታ ቀጠና ኪንዶ ህብረት ቃለ ሕይወት ቤተክርስቲያን 10ኛ ዓመታዊ ጉባኤ አካሂዷል። ነሂሚያ ገነቱ ዝርዝር አላት። ከየካቲት 5 እስከ 8 ድረስ ለተከታታይ 4 ቀናት በወላይታ ቀጠና ኪንዶ ህብረት ቃለ ሕይወት ቤተክርስቲያን ቅጥር ግቢ በተካሄደው ሃይማኖታዊ ጉባኤ ተገኝተው መልእክታቸውን ያስተላለፉት የኢትዮጵያ ቃለ ሕይወት ቤተክርስቲያን ዋና ጸሐፊ ዶክተር ስምዖን ሙላቱ አብያተ ክርስቲያናት በህዝቦች ዘንድ ፍቅርና አብሮነትን የማስረጽ ትልቅ ኃላፊነት እንዳላቸው አስረድተዋል። የኪንዶ አጥቢያ ቤተክርስቲያናት ህብረት እንግዲህ በኢትዮጵያ ቃለ ሕይወት ቤተክርስቲያን በወላይታ ቀጠና ስር ያለ አንድ ጠንካራ የአጥቢያዎች ህብረት ነው። እዚህ ባየሁት ነገር በጣም ደስተኛ ነኝ። ወንጌል ያለበት አካባቢ ልማት አለ፣ መልካም ህይወት ባህሪ አለ። ስለዚህ ይሄ ትውልድ ከአባቶቹ የተቀበለውን የወንጌል አደራ ለሚቀጥለው ትውልድ ይዞ እንዲሄድ የክርስቶስን ወንጌል እንዲሰብክ ለክርስቶስ ወንጌል ታማኝ ሆኖ እንዲኖር ለክርስቶስ ተሰጥቶ የሚኖር ትውልድ በስጋም በነፍስም የተባረከ ትውልድ ነው፣ ለሀገርም በረከት የሚሆን ነው። ስለዚህ ይሄንን የያዙትን ወንጌል ይዘው ለሚቀጥለው ትውልድ እስኪያስረክቡ ድረስ እንዲተጉ የአባቶችን ምሳሌ እንዲከተሉ አደራ ለማለት ወዳለሁ። በመርሃ ግብሩ በመገኘት ሀሳባቸውን ያጋሩት የኪንዶ ዲዳዬ ወረዳ ዋና አስተዳዳሪ አቶ አበበ ዋኬ ሁለቱም ቤተ እምነቶች ሰላምና መቻቻልን በመስበክ ህዝብን ለልማት ማነሳሳት ይኖርባቸዋል ብለዋል። ሰላም የነገሮች ሁሉ መሰረት እንደሆነ ያስተምራሉ። ሰላም ባለበት ወንጌል ይሰበካል። ሰላም ባለበት ልማት ይሰራል። ሰላም ባለበት ትምህርት ሰው ልጅ ይማራል። ሰላም ባለበት ንግዱ ይጣጣፋል። ሰላም ባለበት መሰረተ ልማቱ ይካሄዳል። ስለዚህ የሰላም አምላክ ሰላሙን በአገራችን እንዲያበዛ ሰላም ባለበት ደስታ እንዳለ፣ ፍቅር እንዳለ፣ አንድነት እንዳለ፣ አብሮነት እንዳለ፣ የሃይማኖት መቻቻል እንዳለ በኪንዶ ዲዳዬ ወረዳ ውስጥ ያሉ በተለያዩ ሃይማኖት ተቋማት ያሉ ሁሉ ስለ ሰላም፣ ስለ ፍቅር፣ ስለ አብሮነት፣ ስለ መቻቻል፣ ስለ መደጋገፍ ማስተማር የቤተክርስቲያናቸው መሪ እንደሆነ በተለያዩ ፕሮግራሞች በተለያዩ ሃይማኖት ተቋማት ተገኝተን ይህንን መልእክትም ስናስተላልፍ እነሱም ሲያስተላልፉ ኖረዋል። በማህበረሰቡ ዘንድ ኢኮኖሚያዊና ማህበራዊ ቀውስን የሚያስከትሉ ጎጂ ልማዳዊ ድርጊቶችና ዜጎችን ለግጭት የሚያነሳሱ እኩይ ተግባራትን የእምነት ተቋማት በጽኑ ማውገዝ ይጠበቅባቸዋል። ሰው ከእግዚአብሔር ጋር ጠንካራ ህይወት መኖር እንዳለበት፣ በግሉ ደግሞ ኑሮን ለማሻሻል ህይወቱን ለመምራት በጤናማ ሁኔታ ሰርቶ ማደግ የሚችልበትን መንገድ መከተል እንዳለበት፣ የአመፃን ትርፍ መከተል እንደሌለበት፣ በተለይ ደግሞ አልፎ አልፎ ፍልሰቶች አሉ። የልጆች፣ የሴቶች፣ የወጣቶች ፍልሰቶች አሉ በተለያዩ አገሮችና አገር ውስጥም። ስለዚህ ይሄን ነገር በቤተክርስቲያን በማስተማር በመጸለይ በመምከር ከመንግስትም ጋር በመሆን ይህን ለመከላከልም ጭምር ጉባኤ ላይ ተነስቶ ተጸልዮበታል። ትምህርትም በዚህ ዙሪያ ለህዝቡ ቀርቧል። ለአገሪቱ ሰላም፣ ለአካባቢው ደህንነት፣ ለመላው ኢትዮጵያ ሰላም ተጸልዩዋል። ቃልም ተሰብኳል። ሰው ሁሉ ከክፋት መንገድ ተመልሶ ወደ እውነተኛው መንገድ እንዲመለስ የእግዚአብሔር ቃል በትጋት ጸሎትም ተደርጓል። በዚህ ሁሉ ደግሞ ለኢትዮጵያም ለሀገራችን አሁን ለሚመጣው ለምርጫም ደግሞ እየጸለየን ለሀገሪቱ ሰላም ሲኖር ነው ለቤተ ክርስቲያኒቱም ሰላም የሚኖረው። ስለዚህ በዚህ ለኢትዮጵያ በኢትዮጵያ ውስጥ ሰላም እንዲኖር የኛ ጸሎታችን ነው፣ የአባቶቻችን ጸሎት ነው። የፊታችን ግንቦት ወር የሚካሄደው 7ኛው ሀገራዊ ምርጫ ዲሞክራሲያዊና ሰላማዊ ሆኖ እንዲጠናቀቅ የሃይማኖት ተቋማት የድርሻቸውን እንዲወጡ ጥሪ ተላልፏል። ዘንድሮ ደግሞ ትልቅ መርሃ ግብር አለ እንደ ሀገር ምርጫ የሚካሄድበት ነውና ምርጫው በህዝብ ዘንድ ሰላማዊ እንዲሆን፣ ታማኒ እንዲሆን፣ ፍትሃዊ እንዲሆን፣ ቅቡልነት ያለው እንዲሆን የእያንዳንዱ ሚመን ድርሻ ከፍ ያለ ነውና አባቶች፣ እናቶች ወጣቶችን ስለ ሰላም እንዲሰብኩ፣ ስለ ሰላም እንዲያስተምሩ፣ ሰላም ከፍተኛ ዋጋ
ሊገመት የማይችል ነገር እንደሆነ ሰላም ሁሉ ነገር እንደሆነ ማስተማር መምከር እንዳለባቸው መልእክትን ለማስተላለፍ ነው። እንቀጥላለን። ወደ ሌላኛው ባጫጭር ወደምንመለከተው ጉዳይ ስናልፍ በደቡብ ኢትዮጵያ ክልል በማረሚያ ፖሊስ ተቋማት የተጀመሩ ግንባታዎችን ለማጠናቀቅ ከፍተኛ ርብርብ እየተደረገ እንደሚገኝ የክልሉ ማረሚያ ፖሊስ ኮሚሽን ገለጸ። በወላይታ ሶዶ፣ ዲላ፣ አርባ ምንጭና ጊዶሌ ማረሚያ ፖሊስ ተቋማት የተጀመሩት ግንባታዎች ለማጠናቀቅ ከ600 ሚሊዮን ብር በላይ የሚጠይቅ መሆኑን ተጠቁሟል። በያዝነው ዓመት ከ180 ሚሊዮን ብር በላይ በጀት ተመድቦ የተቋማቱ ግንባታ እየተከናወኑ እንደሚገኝ ተገልጿል። የክልሉ ማረሚያ ፖሊስ ኮሚሽን ኮሚሽነር ብርቱካን መንግስቱ እንደገለጹት ኮሚሽኑ ከአራቱ ማረሚያ ፖሊስ ተቋማት የተጀመረው ግንባታ ተጠናቆ አገልግሎት መስጠት እንዲጀምር የክልሉ መንግስት በቁርጠኝነት እየሰራ ይገኛል ብለዋል። የተጀመረው ግንባታ ሲጠናቀቅ በማረሚያ ተቋማት ቀደም ሲል የሚስተዋለውን የህግ ታራሚዎች የማደሪያ ቦታ ጥበትና ሌሎች መሰል ችግሮችን በዘላቂነት ይቀርፋል ያሉት ኮሚሽነር ብርቱካን ማረምና ማነጽ ተግባሩን ይበልጥ ውጤታማ እንደሚያደርገው ጠቅሰዋል። በሳውላና ጨንቻ ማረሚያ ፖሊስ ተቋማት ተጨማሪና ማስፋፊያ ግንባታ እየተከናወነ መሆኑን ተናግረዋል። በአንዳንድ ተቋማት የማደሪያ ጥበትና የንጹህ መጠጥ ውሃ አቅርቦት ችግሮች መኖራቸውን ያነሱት ኮሚሽነሯም ችግሮችን ለመፍታት ከፍተኛ ርብርብ እየተደረገ ይገኛል ብለዋል። የበጋ መስኖ አርሶ አደሩን ተጠቃሚ በማድረግ የምግብ ሉዓላዊነትን የምናረጋግጥበት ነው ሲል የኮንታ ዞን አስተዳደር አስታወቀ። በአመያ ዙሪያ ወረዳ በኦፓ ላሼ ቀበሌ በ30 ሄክታር መሬት ላይ በአርሶ አደሮች የለማውን የበጋ ስንዴ የዞንና የወረዳ አመራሮች ጎብኝተዋል። የኮንታ ዞን ምክትል አስተዳዳሪና የገቢዎች መምሪያ ኃላፊ አቶ ወንድማገኝ ወጁ ባለፉት ዓመታት የተከናወኑ የሚገኙ ስንዴ ልማት ውጤት እያስመዘገበ መሆኑን ገልጸዋል። የአመያ ዙሪያ ወረዳ የግብርና ጽሕፈት ቤት ኃላፊ አቶ አዲሱ አለማየሁ የስንዴ ምርታማነት በማረጋገጥ የምግብ ሉዓላዊነት እውን ለማድረግ በ2018 ዓመተ ምህረት በበጋ መስኖ ስንዴ በ8ቱ ቀበሌዎች 220 ሄክታር ለማልማት እየተሰራ እንደሚገኝ ገልጸዋል። በቀበሌው 68 ሄክታር ለማልማት ታቅዶ 30 ሄክታር ተፈጻሚ ሆኗል ያሉት አቶ አዲሱ አርሶ አደሮችን በቅርበት በመደገፍ ምርታማነትን ለማሳደግ በትኩረት እንደሚሰራ አስታውቀዋል። የቀበሌው አርሶ አደሮች በበኩላቸው ከዝናብ ጥገኝነት በመላቀቅ በ2014 ዓ.ም መስኖን በመጠቀም ማልማት ከጀመሩ ወዲህ በአመት 3 ጊዜ ስንዴ፣ በቆሎ፣ ቦሎቄና የተለያዩ ሰብሎችን በማምረት ተጠቃሚ መሆን መቻላቸውን ተናግረዋል። የደቡብ ሬዲዮና ቴሌቪዥን ድርጅት እንደዘገበው